እያሰብኩ ነው አይደለም እና ይሄን ሁሉ የምትሰራው ሄለን ጋር የምትመላለሰው እሷ ነች እህቴ እኮ በጣም ያማታል እነሱ መጣው ጠይቁኛል መድኃኒት ይሰጡኛል እነሱም አብሮ መድኃኒት ይሰጡሻል ወንዶቹ ናቸው አዎ እነሱም መድኃኒት ይሰጡኛል እህቴም መድኃኒት እንድታመጣ ያግዟታል ጥሩ ሰዎች ናቸው እህቴ ምን ማለት አጭበርባሪ ልጅ ናት አጭበርባሪ እንዴ ተረጋጊ እንጂ ማን አጭበርባሪ እሺ አይደለች ይቅርታሽ እሺ ይቅርታሽ እኔ ላይ ደግሞ አዎ መለሱ ደግሞ መረጃ አለኝ አለ ማውጣት ብለህ እኔ ላይ መረጃ አለኝ የምን መረጃ አሳየን እሺ መረጃውን አሳየን የምታደርገውን ነገር አስብበት እሷ ታማሚ አላመማትም አውቃ ነው እሺ እና የምታውቅ ከሆነ ንገረን ማን ነው ያው ስለ ሄለን ስለ ንጉሱ ስለነ በላይነች ማቆ መረጃ አለ ይሄን ሁሉ ነገር ታውቅ ነበር አዎ ንጉሱ ደግሞ ያው ያንን ሁሉ ሲንከራተት ያንን ሁሉ መከራ ሲበላ ምንም በማያውቀው እንደዛ ሲንከራተት የነበረበት ምክንያት አውቃለሁ እኮ ነገሩን ግልጽ እኮ ምክንያቱ ምንድነው እኛ የምንፈልገው እኮ ምክንያቱ ነው ስለዚህ እህቴንም እንደዚህ ያደረጋትን ሰው ታውቃለህ ማለት ነው ምንድነው የሆነ በአዳም ልኮ ምናምን የሚሰሩት ነገር አለ እና ለዛ ሲባል አይደል እንዴ እናንተ ጫካ ለጫካ ውስጥ የምንከራተተው አንተ ግን ያቺን ሴት ታውቃታለህ ያለህን መረጃ አሳየን ያው እዚህ ጋር ዛሬ ራሱ የላከችልኝ ቴክስት አለ ያው እኔ እናገራለሁ ሙሉ ተናግሬያለሁ በቃ የት ነው የምሄደው ማያጠፋው ነው የምሄደው እሺ ቴክስት የላክሽበት መረጃ አለኝ በአንደበትሽ አሁንም እያመንሽ ነው ሁሉንም ነገር ነግረሃቸዋል አልሽ ይሄ ማለት አድርገሽዋል ማለት ነው ስለዚህ አሁን አንተም ሁለታችሁም ወደ ፖሊስ ጣቢያችሁ ሄዳሉ ተነሱ እሺ ስለምንድነው መጠየቅ የፈለከው እያለ ያለው ነገር ትክክል ነው ወይስ ትክክል አይደለም እና ለምንድነው ይሄን ሁሉ ነገር ልጅቷ ላይ ስታድርጊ ነበር ካስጠንከራተሳንተ አንቺ ቤቲ ተረጋጊ ቤቲ እባክሽ ይሄን ሁሉ ነገር ስታድርጊ ነበር አንቺ ነሽ ማለት ነው ውሸት አትንገሪ እሺ ከትንሽ ደቂቃ በፊት እዚህ ጋር እያመመሽ ነበር አሁን ደግሞ በጣም ጤነኛ ሆነሽ እያወራሽ ነው ያለሽው ታውቂ አይደል እንዴ ህመም ምንድነው የማውቀው ተዋላ እሱ ምንድነው ምኑ እዚህ ጋር ምን አለ እዚህ ጋር ምንም የለም ሶፋ ነው ልብሱን አንሳ ሶፋ እኮ ነው ይሄ ያው አይታይክም ይሄ ሶፋ ጨርቅ ነው ይሄ ደግሞ ሶፋ ነው እሱን አታዩም እንዴ ምንም የሚታይ ነገር የለም እንዴ ከኋላ ከኋላ ምን አለ አንዴ ካቆምንበት እንቀጥል ልጠይቅሽ ይቅርታ መሰረት ስምሽ ማን ነው መሰረት ተመለሽ ያውልሽ ልጠይቅሽ ያውልሽ ቆይ ቤተሰቦችሽ የት ናቸው እናትሽ ከመምጣቷ በፊት ካንቺ ጋር የሚኖር ሰው የለም እናት አባት ምናምን ይሉ እናት አባቶች እዛው ጋር ቆሉ አላየካቸው ማለት ፎቶ ላይ ነው ወይስ ኦኬ አምሮ ውስጥ ነው ያሉት ይቅርታ አልገባኝም እናት አባቶች እኔ አምሮ ውስጥ ነው ያሉት ማለት አምሮ ውስጥ ማለት እኔ ጋር ነው ኦኬ በህሊናሽ ውስጥ አምሮሽ ውስጥ ማለት ነው በሐሳቤ ነው ያሉት እሺ ንገሪኝ አምሮሽ ውስጥ ያሉትን እናትና አባትሽ እናት ያለች አባት ያለ ወንድሜ እህቴ ማለት እህቴ በጣም ነው የምወዳት እኮ እውነት በጣም ነው የምወዳት ወይ ደስ ይላል እወዳታለሁ ለኔ ብላ ስራዋን ትታለች እኔን እያገዘችኝ ነው ትንከባከበኛለች ብዙ ነገር ለምታረግልኝ እወዳታለሁ እኮ እንደምትወጃት ያያው ነው ግን እዚህ ጋር ቁጭ ብላችሁ ለምንድነው እንዳታወሪ ታደርግሽ የነበረው ዝም በይ ወደ መኝታ ቤት ግቢ ስትልሽ የነበረው ለምንድነው እሷ መድኃኒት ሰጠኝ
እንዳልናገርባት አትናገሪ ትለኛለች መድኃኒቱ። ለምን መድኃኒት ከሆነ እኮ የሚያድን ነገር ነው፣ ምን ችግር አለ? እኔ እንጃ ብቻ ግን መድኃኒቱን ለሰው አትናገሪ እያለች ስለምትሰጠኝ ትወደኛለች። ለሰው አትናገሪ ታስብልኝ ትላለች እኮ ነው ለእኔ ብላ። ለሰው አትናገሪ ትላለች? አዎ ለእኔ ብላ እኮ ነው። እሺ እንዴት ነው ግን ቤት ውስጥ እንዴት ነው ያላችሁ ቅርበት ምናምን? ከእህትሽ ጋር ያላችሁ ቅርበት እንዴት ነው ምናምን? እስኪ ስለዚህ በደንብ ንገሪኝ። እህቴ ጋር በጣም ነው የምንዋደደው። ታላቅና ታናሽ ስለሆነ እኔ ነኝ ያሳደግኳት። ከዛ በጣም ነው የምወዳት። እሷም እኮ በጣም ነው የምትወደኝ። ስራዋን ትታለች ለእኔ ብላ። ከዛ ደግሞ አሁን ላይ ደግሞ ስራ እየሰራች ነው ለእኔ ብላ። ያኛውን ትታመጣ ከነበረችበት ሀገር አሁን ደግሞ ለእኔ ብላ ስራ እየሰራች ነው። ብዙ ነገር ነው የምታረገው። ጓደኞቿ ይመጣሉ፣ ጓደኞቿ ጋር ሆነው እና እኔ በጣም ነው የምወዳት እህቴ። እዛ ወንድሜም አለ፣ አባቴም አለ፣ እናቴም አለች፣ ሌላ እህቶችም አሉ። ግን እሷን ነው በጣም የምወዳት። ለምንድን ነው እሷን ብቻ መርጠሽ ከእናትሽ ከአባት? ስለምትንከባከበኝ። ማለት እኔ ብዙም አላውቃትም፣ ግን በቃ ድሮ ቤተሰቦቻችን ሲያወሩ ነው የሰማሁት። አክስቴ ነች በላይነሽ። ምንድን ነው ስለሷ የሚያወሩት? ማለት በቃ እንደተጋጩ እኛ ቤቱም እንደማትመጣ አውቃለሁ። ያው ከቤተሰብ ጋር በውርስ ምክንያት ነው የተጋጩት እና በቃ ስሟን ሲጠሩ ሰማለሁ። ምን ያገናኛታል? በላይነሽ ለገንዘብ ብላ ብዙ ነገር አድርጋ እሷም አሁን በእኛ ቁጥጥር ስር ናት። እኔ አሁን ስለሷ ጉዳይ አይደለም እኮ የሚያሳስበኝ። እህቴ ናት። እያት እስቲ ምንም እኮ ደህና አይደለችም። ከዛ እዚህ ድረስ የመጣሁት እኔ እህቴን ለማስታመም እሷን ለማሳከም ስል ገንዘቤን ጨረስኩኝ። ማይሆን ነገር ውስጥ ገባው። እኔ ማለት ነው አንተም በላይነሽን ታውቃታለህ? በላይነሽ ከሄለን ጋር እንዴት ነው የሚገናኙት? ከሄለን ጋር የሚገናኙበትን በቤተሰብ በውርስ ምክንያት ምናምን እና በላይነሽም ደግሞ ይህን ቤቱን የመውረስ ምናምን የምትፈልግበት እንትና እንዳለ አውቃለሁ። እዚህ ነው እንትን የሚሉት የሚገናኙት። ቆይ እስኪ ሄለን ሌሎች የምትሰራቸውን ስራዎች እስኪ ዲቴል ንገረኝ። ያው ቅድም እንዳልኩ ነው ሰዎቹን ለብር ሟች ነች። የሰው ህይወት እንትና አያሳስባትም። ላንተ ራሱ ብትሰጋ ነው የሚሻል። አሁን ላንተ ህይወት ራሱ እኔ በጣም እየሰጋው ነው። ለራሷን ቤተሰቦች የማትመለስ ሰው ነች እና በጣም ከባድ ሰው ነች ሄለን ማለት። ህግ ለምንድን ነው የማይደርስባት? ማለት አንድ ወንጀል የሚሰራ ሰው የተደራጀ ወንጀል ነው አሁን የሷ። ቆይ ለምንድን ነው የማይደረስባት? እኔም በጣም በተደጋጋሚ እሷ ጋር ለመድረስ በጣም ጥረት እያደረኩ ነው፣ ግን በፍጹም እሷ ላይ መድረስ አልቻልኩ። ቆይ ለምንድን ነው እሷ ላይ መድረስ ያልተቻለው? ያው በምታደርገው ይሄ የባዕድ አምልኮ ምናምን በምትሰራው ነው። እነሱም በምትሰራባቸው እንትኖች አትገኝ። እዛ ጫካ ውስጥ መታ ታውቃለች? አትመጣ። እስኪ እሺ አንተስ እስኪ አሁን ማለት ራስን የምትከላከልበት ምንም ነገር የለም፣ ወንጀለኛ ነህ። ግን እስኪ እንደዚህ መድኃኒት ከማቀበል መድኃኒት እንዲሰጥ ከማድረግ ውጪ ሌሎች የምታሰራ ወንጀሎች አሉ? ምንም በቃ መድኃኒቱን እዛ ሜዳው ላይ ሄደን አምጦ ስንባል እናመጣለን። አርጉ የምትለንን ካረግን ችግር የለም። ከዛ ከወጣን ግን ብዙ የምታረገን ነገር አለ። ምንድን ነው የምታደርጋችሁ? በቃ ጨለማ ቤት ውስጥ አስገብታ የሆነ የምታጨስብን ነገር አለ፣ የምትቀባን ምናምን ነገር አለ። እሷ ሳቱን በሌላ በሰዎች። የት ነው እሱ ቦታው? እሱም ቦታ እኛም አናውቀው። ጨለማ ክፍል አይነት ነገር ነው። ጥሩ። ለማንኛውም ይኸውልህ አሁን አንተ ሁሉንም ወንጀልህን አምነሃል። ስለዚህ አሁን አንተ ቀጥታ ከኔ ጋር ፖሊስ ጣቢያ ትሄዳለህ። የተናገርከው ነገር በሙሉ መረጃ አለ። አለቃ የምትለውንም ሰውዬ ታጋልጣለህ።
አይደለም ያደረክ የነበረውን ነገር በሙሉ በገንዘብ ለማግኘት ወይም ጥቅም ለማግኘት እንደሆነ ሁሉንም ነገር ተናዛል። እዚህ ቤት ውስጥ የመጣው ቤቲ ለመሰረት መድኃኒት መስጠቷን ለማረጋገጥ ነው። እነሱንም የምትከታተላቸው ለዛ ነው። ሌሎች ስራዎችንም ትሰራለህ። ሄለን አድርጋለችን ነገር በሙሉ ታደርጋለህ። ምንም ነገር ቢሆን መድኃኒት አምጥቶ ሰዎችን የሚያብዱም ከሆነ ለማሳበድ አድርግ የምትልን ነገር በሙሉ። ስለዚህ አንተ የሄለን የወንጀል መሳሪያ ነህ። ይህን ደግሞ የምታደርገው እያወክ ነው። ምን ለማግኘት? ገንዘብ ለማግኘት። ይህ ሁሉ ነገር አንተ ወንጀለኛ እንደሆንክ ግልጽ ነው። ስለዚህ እኔ ደግሞ ወንጀለኞችን ፍርድ ለማስጠት ስለሆነ እዚህ ያለው ቀጥታ ወደ ፖሊስ ጣቢያ ከነ መረጃዎች ከነ አመንከው ነገር አስረክባለሁ ማለት ነው። ተነሳው ተነስ ይድሽ ተነስ። ወደዛ ሜዳ ካልቀረማ ሁሉ ነገር አፈርጧል። ምናገረው ነገር አለ። ምትናገረው ነገር አለ? እንዴ ሜዳ ካልቀረ እንዴ ዘርግፊው ምንድነው የምትሰራው? እሺ ምንድነው የምትናገረው? እሺ አሁንም ልትዋሸኝ እንዳትሞክር። የምትናገረው ነገር ካለ ጊዜ ለመግዛት ምናምን ከሆነ አልሰማህም። ተናገርሽ። ያው በቃ ስለ ሄለን ስለ ንጉሱ ስለነ በላይነሽ ማቆ መረጃ አለ። ይሄን ሁሉ ነገር ታውቅ ነበር? አዎ። ምንድነው የምታውቀው? እኮ የምታውቀው ነገር ንገረን። ምንድነው የምታውቀው? ያው በላይነሽ የዚህ ቤተሰብ አባል ነች። ንጉሱ ደግሞ ያው ያንን ሁሉ ሲንከራተት ያንን ሁሉ መከራ ሲበላ ምንም በማያውቀው እንደዛ ሲንከራተት የነበረበት ምክንያት አውቃለሁ እኮ። ነገሩን ግልጽ እኮ ምክንያቱ ምንድነው? እኛ የምንፈልገው እኮ ምክንያቱን ነው። ስለዚህ እህቴንም እንደዚህ ያደረጋትን ሰው ታውቃለህ ማለት ነው? አዎ፣ በዚህ በቤተሰብ ምክንያት በዚህ በውርስ ምክንያት ሁሉን ነገር የምታበጣብጠው ሁሉን ነገር እንትን የምትለው ሄለን ነች። ይሄን ደግሞ የምታደርገው ለዚህ ሁሉ ምክንያት እንትን ደግሞ የምትሰራው ደግሞ ጥቅሙ ብር ነው። ለብር ስትል ያው ቅድም እንዳልኩ ምንም ነገር ታደርጋለች። ለገንዘብ ስትል ነበር እህቴ እንደዛ ስታሰቃያት የነበረው? እሱማ አንደኛ ለገንዘብ ጥቅም እንደምታውቅ እርግጠኛ ነኝ። አሁን ቆይ አንተ ስለምንድን ነው የምታወራው? አሁን አንተ እንዴት አወቅ? የምን ታሪክ ነው እያወራህ ያለው? ይሄንን እንዴት አወቅ? እንዴት አወቅ? እንደገና ዘርዘር አድርገን ንገረኝ። እናገራለሁ አፈርጧል ያልከው ይሄንን ነው? በስንት ሰዓት ንገረኝ። ብቻ ነው እኔ እዛ ጫካ ለጫካ ገንዘቤን ጨርሼ ይሄ ሁሉ ነገር ታውቃለህ ማለት ነው? በል ንገረን። ምን ይዘጋል? ተናገር። የምናገረው ነገር ምንድነው? በላይነሽ የዚህ ቤተሰብ አባል ነች። እሷ አክስቷ ነች እኮ ይነገርከን። አሁን እሱን እኮ እናውቃለን። አንተ እኮ አሁን ሄለን ያለችበትን ቦታ አውቃለሁ፣ ሁሉንም ነገር ምን እንደምታደርግ አውቃለሁ። እስኪ እዚህ ቤተሰብ ውስጥ የምታውቀውን ነገር በሙሉ ንገረን፣ ግልጽ አድርግልን። እዚህ ቤተሰብ ውስጥ ያለው ነገር ታወራው እየፈጠርክ እዚህ ቤተሰብ ውስጥ ያለው ነገር ታሪኩ ብዙ ነው፣ ረጅም ነው፣ ውስብስብ ነገር ነው። የሚያጣላችሁ ደግሞ ይሄ ብር ነው። ከዚህ በፊት በነበረው እንትን ደግሞ በጣም የተወሳሰበ የሆነ መተት ምናምን አይነት ነገር አለ። ምንድነው መተት? የሆነ በአዳም ልኮ ምናምን የሚሰሩት ነገር አለ። እና ለዛ ሲባል አይደለ እንዴ እናንተ ጫካ ለጫካ ውስጥ የምንከራተተው? አንተ ግን ያቺን ሴት ታውቃታለህ። አሁን የዚህ ሁሉ ምክንያት ደግሞ ብለህ አላውቅም ብለሃል። አሁን መታሰሪ ካልቀረ እኔም ህይወቴ እንትን መባሉ ካልቀረ ሁሉ ነገር ተናግሬ እንትን ማለት ስለፈለኩኝ ግን እኮ የተናገርክ ያለው ግልጽ አይደለም። ተናገር። እሺ ስለምንድን ነው የምታወራው? እድል ሰጠው እኮ እንድትናገር አይደለም? እህቴን ስታሰቃያት የነበረችዋን ሴት አውቃታለሁ እያልከኝ። አዎ እኔ ደግሞ አሳየኝ ብዬ ከዚህ በፊት ለምኜክ ነበር። እህቴ ላይ መተት እንደተደረገ ብዙ ሰዎች ነግረውኛልና ለዛ መሰለኝ ሄለን ጋር መመላለሰው አይደል? አዎ እኮ እሺ ማናት? ምንድናት? ምንድነው የምትፈልገው ከእህቴ? ከኛስ ምንድነው የምትፈልገው? አሁን የምነግርሽ ነገር በጣም ከባድ ነገር ነው። አሁን የምነግርሽ በጣም ትልቅ ጥፋት ነው ያጠፋሁት። በማታውቂው ነገር አንቺም እዚህ በአዳም ልኮ ውስጥ እንድትገቢ የተደረገ ነገር ነው ይሄ። ምንድነው የተደረገው? እኮ ግልጽ አድርግልን።
ግልጽ ታደርገዋለህ አታወሳስበው አንቺ የምታውቂው ነገር የለም ምንም በማታውቂው ለገንዘብ ተብሎ እዚህ በአዳም ልኮ ውስጥ እንድትገቢ የተደረገ ሴራ ነው አዳምጪኝ ቆይ አዳምጪኝ አንቺ ምንም የምታውቂው ነገር የለም እዚህ በአዳም ልኮ ውስጥ እንድትገቢ የተጠነሰሰ ሴራ ነው ለዚህ ደግሞ እኔ በጣም ይቅርታ ጠይቅሻለሁ ማለት ነው ቆይ ግልጽ አለ ማን ነው የሚጠነሰው እኔ ምንድነው ሴራው ምንድነው ቆይ እሷ ጋር ምንድነው የሚያገናኛት ግልጽ አለ የዚህ ሁሉ ሴራ ጠንሳሽ ደግሞ የዚህ ሁሉ ባድ እንትና ጠንሳሽ እሷ ነች ምንድነው የምታወራው አሁን ደግሞ ራስን ነፃ ለማውጣት በቴሌ ያሳበብክ ነው ማን እኔ እውነታው ነው አዎ እኔ ነኝ እዛ ሁሉ ሴራ ጠንሳሽ እሷ እኮ ታማሚ ናት ማለት ምን ለማለት ፈልገህ ነው ታማለች እኮ መረጃ አለሽ ነው አሁንስ እያመለጥክ ነው አንተ ላለመታሰር ብለህ ቴሌ ያሳበብክ ነው አይደለም እና ይሄን ሁሉ የምትሰራው ሄለን ጋር የምትመላለሰው እሷ ነች እህቴ እኮ በጣም ያማታል እኔ ላይ ለዚህ ሁሉ ደግሞ አዎ መለሱ ደግሞ መረጃ አለኝ አለ ማውጣት ብለህ እኔ ላይ መረጃ አለኝ የምን መረጃ እሺ መረጃውን አሳየን ስለምን መረጃ ነው የምታወራው አለ እኔ ኮን ባለፈው ተረጋጊ አንቺ መሰረት ተረጋጊ እኔ ለምን አመናችሁ ማሲያ ሁሉ ይራሱን አውቃ ነው አላመማት ተረጋጊ ቆይ አይደለም መረጃው እንዳላወጣባት እርግጠኛ ነህ አንተ መረጃ አለ የለም ታርገውን ነገር አስብበት እሷ ታማሚ ናት አላመማትም አውቃ ነው ሰራው አውቃ ነው ራሱን ነፃ ለማውጣት ሲል ሄለን ጋር የምትመጣው ተረጋጊ ያምሻል ተባብራ የምትሰራው እሷ ነች አውቃ ነው አንተ ለታሳባ እርግጠኛውበት መረጃ እስካሳየን አለኝ ትልቅ መረጃ አለኝ እንደው ባለፈው የላከችልኝ ቴክስት አለ ማህቴ እናንተ ያመናችሁ ራሱን ነፃ ለማድረግ ነው ያምሻል እንደዚህ የሚያደርገኝ ቴክስት አላክሽልኝም ባለፈው ከፈታልከፈትከውም ያለህን መረጃ አሳየን እሺ ያው እዚህ ጋር ዛሬ ራሱ የላከችልኝ ቴክስት አለ ያው ይሄን ቴክስት ከማሳየቴ በፊት ግን አንቺ ሁሉን ነገር መናገር ያለብሽን ነገር ተናገር አሳምን ቆይ ስለምንድን ነው ማወራው ሙሉን ነገር ግልጽ አድርገሽ ተናገር አለበለዚያ እኔ ሙሉን አሳያለሁ ሙሉን ነገር አሳያለሁ አታስመስል እሱን ቴክስት አንተ ከየት እንዳመጣው ነው በመናገር መረጃው ጣለው ብለህ አይደል ያወጣው በቃ አትናገር ምን ታውቃለህ ሲጀምር ስለሷ አልታመመችም ውሸቷን ነው አውቃ ነው ቆይ አንተ ራስህን ነፃ ለማውጣት ያለው ታመምኩት ስለዚህ እኔ እኮ ነኝ ከሷ ጋር ተሰቃየ ተናገራለሁ ይኸውልህ እዚህ ጋር ምንድነው የሚለው ዛሬ ራሱ ወጣለች አረንጓዴውን ቅጠል አንተ ከዛ ሲላክ ነው የከረመውን ነገር እኮ እዚህ መተያ ነበር አንዴ መረጃውን እንየውና ዝም ብላችሁ አውቆ እህቴን ወንጀለኛ ያረጋት ነው ራሱን ነፃ ለማውጣት ሲል ቆይ አሁን አንቺ እዚህ ጋር ምንም የምታውቂው ነገር የለም ምንነግርሽ መረጃ ተቀበይ እህቴ እኮ እዚህ ቤት ውስጥ እኮ ነው የምትውለው እህትሽ አስመሳይ ነች ውሸቷን ነው አውቃ ነው ለምንድን ነው የምትሆነው ያው እዚህ ጋር አንዳንዴ ሊወስኪ አረንጓዴው ቅጠል የታለ አረንጓዴው ቅጠል የታለ ዛሬ ወጣለች ናና ግራዋ ጭቅጭቃ ታምጣ ኦኬ መድኃኒቱን ቼክ አደረግ ኦኬ ይሄም እሷ ነው አዎ በጣም ረጅም ቴክስት ነው ቆይ ሲጀመር ቆይ ቁጥሯን እንዴት ታረጋግጭልኛለሽ አንተ ሲጀመር ነው የትን ስልክ አላውቀው ይሄ እሷ ስልክ ነው 02 ቤት የሷ ነው ይሄ ቴክስት ያንቺ ነው እኔ ደግሞ እንጂ ልጠይቅሽ እኔ እናገራለሁ ሙሉ ተናግሬያለሁ በቃ ምንድነው ተናገር ሙሉ ነገር እውነቷን አውጫት ዛሬ ምንም የምታውቂው ነገር የለም እኔ ምንም ግልጽ አይደለም እውነቷን ዛሬ አውጫት እኔ ላንቺ ስለዛት አስተንከራት ተሳታ አንቺ ተረጋጊ ቤት እባክሽ ይሄን ሁሉ ነገር ስታደርጊ የነበረው አንቺ ነሽ ማለት ነው እኔ ምንም ያደረኩት ነገር የለም እሷ ነች ማለት ለምንድን ነው የምታንቂው ታዲያ እኔ ምንም ያደረኩት ታዲያ እኔ ያን ሁሉ እዚህ ነገር ውስጥ ከተታችን እሷ ስልክሽ እኮ እዚህ ጋር አለ ቴክስት እኮ እዚህ ጋር አለ ውሸት አትንገሪኝ እኔ ዛልክ እባክሽ ቆይ ተረጋጊ እንዴት ማለት ሆስፒታል ስንከራተትልሽ ነበር እኮ ዳንስ ቆይ ታመሻል ነበር እንዴ ማለት አቀናብሮት ቢሆንስ እኔ በምን አውቃለሁ
እኮ ያስመሰልሽ ነበር ያስመሰልሽ ነበር እኛን ሁሉ እዚህ ነገር ውስጥ የከተተችን ከሄለን ጋር አብራ እየሰራች እኮ ለምንድን ነው እሺ ያነግሽው እሺ ታበጣብጠው ሆን ብሎ ነው ሴራ ስለሰራብኝ ነው ውሸት እንዴ በእኔ ስልክ ሆን ብሎ ቴክስት ልኮ አንተ አሁንም እያወራሽ ነው አፍሽ ዝጊ እኔ አይደለሁም ያንቺ ጓደኛ አረ ምንም ግልጽ አልሆነልኝም አንቺ ጋር የምጣል ነበር ቴክስቱ ግን ያንቺ ነው ቴክስቱ ያንቺ ነው እኔ ቢሆንም በስልኬ እሱ ነው የላከው እሺ ከትንሽ ደቂቃ በፊት እዚህ ጋር እያመመሽ ነበር አሁን ደግሞ በጣም ጤነኛ ሆነሽ እያወራሽ ነው ያለሽው ታውቂ አይደል እንዴ ህመም ምንድነው ማውቀው ብቻ ግን እኔ እዛ ሆስፒታል ስንከራተትልሽ ነበር እኮ ነገር የለም እዚህ ነገር ውስጥ ሆስፒታል እየሄደችላት ብሯን እቺ ምስኪን ምንም የምታውቀው ነገር የለም የዋነች ማለት አንተ ቆይ ሁሉ ሴራ አንድ ነደማመት እንዴ ሁሉ ሴራ የምታነሰሰው እሷ ነች እሷ ቆይ ለምን ማለት እርግጠኛ ነው አሁን ስለምታወራው ነገር እንዴት ነው እርግጠኛው እንኳን ንገረንሽ ሙሉ መረጃ ሄለን ጋር የመጣች የምትሰጠው ይሄን ሁሉ ነገር ውስጥ የምታስገባን ይሄን ሁሉ የምታሰራን አውቃ በታመመ ሄለንንም ታውቃታለሽ ማለት ነው ሙሉ ነገሩን ታውቃለች ይሄ ሁሉ ጊዜ ስንከራተት የነበረው ገንዘቤን ስጨርስ የነበረው ላንቺ ስል ነው አንቺና ለማጣላችሁ እኔ አይደለው አንዴ ውጪ ቆይኝ አንዴ እሺ ተረጋግሽ አሁን የተናገርከው ነገር በጣም እንግዳ ነገር ነው እስካሁንም ይሄን ኬዝ ይዤዋለሁ እስካሁን ከተናገራችሁት ነገር በጣም የተለየ ነገር ነው እርግጥ ነው ያሳየኝ መረጃ በሙሉ የሚጠቁመው ወደሷ ነው ግን ምንድነው እኔ ግልጽ አይደለም ማለት የበለጠ አንተ ግልጽ አድርጎ አብራራው አው በቃ ሙሉ ነገር የተደረገው በሷ ምክንያት ነው ከሄለን ጋር ግንኙነት አላት ብዙ ነገሮችን የምትሰራው ከሄለን ጋር ነው እህቷም ደግሞ እዚህ እንትን ውስጥ እንድትገባ የተደረገችው በማደጎ የምታድግ ልጅ ነበረች ከዛ በኋላ ነው ለስራ ተብሎ ወደ ውጪ ሄደችው እሺ ከዛ በኋላ እንድትመጣ ተደረገ ከዛ መታዚ እሷ እንደታመመች እንደ በሽተኛ እንደዚህ እንደሚያማታ እንደ ወሰድ መለስ እንደሚያደርጋት በማስመሰል ብሯን እዛ የሰራችውን ሰርታ የመጣችበትን እቺ ምስኪን ምንም በማታውቅ ሁኔታ እዛ ሰርታበት የነበረውን ብሯን በሙሉ ለመውሰድ ያ ደግሞ ምክንያቱ የተደረገው ምንድነው እሷ እንደታመመች መስላ ሆስፒታል ወስዳት ብር የከፈለችላት ለሷ ለማሳከም ስትል እንትን ምትል ነው ግን ይሄ በጃዙር ሆስፒታሉ የነሱ ነው እሷና የነ ሄለን ነው ይሄ እውነት ነው አሁን የሚነግረኝ ነገር እውነት ነው ምንም እውነት የለውም ቆይ አንተ ምንድነው ተፈልፈው ምታው ዝም በይ ቆይ መናገር የሚፈልገው ነገር ይናገር ቆይ ስርስሬ ሆነ ይሄን ሁሉ ነገር ነበር ምታውቀው እኔን ራሴን እየሰለልከኝ ነበር ማለት ነው አሁን ሁሉን ነገር ተናግሬያለሁ እኔ ከኋላ የሆነ ሁሉ ነገር ታደርጋለህ ሙሉ ነገር አሁን ማስመሰል አይተበቀብሽም ጤነኛ ነሽ ደሳለህ ይሄን ሁሉ ነገር በመናገር ስለዚህ ትበጠብጪኝ ነበር አምነሻል ማለት ነው ቆይ አንተ ይሄን ሁሉ ነገር እኔ ላንተ ስንት ነገር እንዳላደረግኩልህ ዛሬ እንደዚህ ታደርገኛለህ ቆይ ምን ተገኝቶ ነው እንደዚህ የምታደርገው እስከዛሬ ድረስ ሲሰራሻትም በሙሉ እህትሽ ላይ ፈጸምሽበት ሲሆን ግፉን እኔ ማንንም ላይ ምንም ነገር አላደረግኩም ከሄለን ጋር ስላለሽ ማንንም ላይ ምንም ነገር አላደረግኩም ስለነ በላይነሽ አሁን ያመንሽ ነበር ነው ማንንም ላይ ምንም አላደረግኩም ሙሉ ብታውቂው ነገር አለ ሙሉ መረጃውን ተናገሪ የትኛውን መረጃ ልናገር ስለነ ምን አስቀረህ ሙሉ እኮ ነው ያወራኸው ምን አስቀረህ ምን ሁሉ ነው ማለት ነው ያንተ ያወራከው አንተ አይደለ ሁሉም ታውቀው እኔም እኮ አንድ አዲስ እሱ ጋር እኩል እየሰማሁ ነው ምን ስለምን ማለት አረመኔ ነሽ ለገዛ እህትሽ ማትራሪ እህትሽ አዎ እህቴ ማናት ስለምን እህት ነው የምታወራው ተናገሪ እሱን ሁሉ ቆይ ምንድነው እያለ ያለው ምንም አይደለም ዝም ብሎ ነው የሚለፈልፈው አንቺ ራስሽ እኮ ዝም ብሎ ነው እሱ የሚያወራው እንዳታም ነው ማለት እንዴት ነው ማለም ነው ምክንያቱም ሆን ብሎ ነው እንደዚህ ያደረገው ራሱን ነፃ ለማውጣት ሲል ይሄው እኔን እንደዚህ ያደረገኝ ነው ሆን ብሎ ነው እንደዚህ ያለ ያለው እንዴት እንደሱ አሰብሽ ስልኩ ላይ እኮ ምክንያቱም ያን ስልክ ነው አይደል የኔ ስልክ ነው ቁጥሩ እኮ ቴክስት የተላከው አንቺ ነሽ ቴክስት ታዲያ እኔ መጻፌን በመንድነው የምታረጋግጡት እኔ እኮ አልጻፍኩትም እያልኩ ነው ያን ነገር ራሱ ጽፎ ራሱ ሊሆን ይችላል ለና ሲጀመር በንግግርሽ ውስጥም እኮ ሁሉ ነገር ተናገርኩ እኮ ያልሽ ነው ማለት ምን ቀረሽ
እሱ ሆን ብሎ ነው አትመነው ያልኩ እሺ ለምን ልታንቂው ደረሽ እሺ ምን ሆን ብሎ ኮ ማይሆን ነገር ሲያወራ ነው ስሜታዊ ሆኜ እሱን እንደዛ አደረኩት እንደዛ ማይሆን ስለኔ ማይሆን ነገር አወራ እኔ ማንንም ላይ ምንም ነገር አላደርግም ውሸት ነው ይሄን ሁሉ ነገር ሙሉ ነገር ታቃለች አልኩ እኮ ስለነ በላይነሽ ስለነ ንጉሱ ከሄለን ጋር ስላላቸው ግንኙነት ይሄ ስለሚሰሩ ስለባዕድ አምልኮ በሙሉ ሙሉ ታቃለች በደንብ ጠይቃት ቆይ ተናገራት ከሄለን ጋር ምንድነው የሚያገናኝሽ ሄለን ጋር ምንም አያገናኘኝም ምንም የሚያገናኘን ነገርም የለም አሁንም አትድረቂ እውነታውን ተናገሪ የቱን እውነታ ነው ሁሉንም አንተ ሰውዬ ዛሬ ከኔ ጋር እኔ ራስ ላይ ወረድ ከኔ ጋር በጣም መጣላት ፈልገው አውቃ ነው ሙሉን ነገር በደንብ ጠይቃት ውሸት አመኝ ምኑ ነው ማምነው አንተ ሆን ብለህ እኔ ላይ ስላመጣው አንተ ሆን ብለህ እኔን ወንጀለኛ ስላደረከኝ ራስኪ ነፃ ለማድረግ ብለህ አይደለም እና ስለ ሆስፒታሉ ስለምትሰሩት እህትሽ ላይ ስለፈጸምሽባቸው ግፍ ስለ እህቴ ላይ እኔ ምንም ነገር አልፈጸምኩባትም ምንም ነገር አላደረኩም ጠይቃት ሆስፒታሉ እናንተ ነው አይደል ሆስፒታሉ የቤተሰብ ነው ታዲያ የቤተሰብ ሆስፒታል ከሆነ እንዴት ነው ልጅቷ ከፍላ እንድትታከም የምታደርገው የቤተሰብ ከሆነ እኮ ምንም ክፍያ ያስፈልገው የቤተሰብሽ ከሆነ ማን ነው ከፍሎ የታከመው ስለምንድን ነው የምታወሩ አውቃ የሷን ገንዘብ ለመቀበል አሁን ከፍዬ ነው ያሳከምኩሽ አለች አይደል ታምሜ ነው እኮ የቤተሰብ ሆስፒታል ከሆነ ይሄን ያህል ጊዜ ገንዘቧን እንድትበዘበዝ አድርገሻል ወይስ አላደረግሽ አላደረኩም ገንዘቧን አይደለም ገንዘቤን ነው የተቀበልኳት ገንዘቤን ማለት በቃ የራሴ ንብረት ነው ምኑ ነው ያንቺ እሷ የቤተሰቦቼን ንብረት ነው እየተጠቀመች የነበረው ለዛ ነው አልገባኝም ስለዚህ ይሄን ሁሉ ነገር ያመንሽ ነው ቆይ ምንድነው የምትፈልጊው ከሷ ምንም አልፈልግም ከሷ ምን ፈልጋለሁ ምንም አልፈልግም አሁን ገንዘብ ከሷ ምን ይፈልጋል ምን አላትና ምንድነው የምፈልገው ከሷ እኔ የራሴን ነገር ነው ያስመልስኩ ያለሁት እሷ ምን አላትና ነው ከሷ ምን ፈልጋው ምንድነው ማለት ግራ ያጋባሽኝ ነው ምኑ ነው ግራ የሚገባ እሷ ጋር እኔ ምን ፈልጋለሁ እኮ አሁን ገንዘብ ምናምን ይያልሽ ነው የምን ገንዘብ ስለወራችሁት ነገር እህትሽ እንድትመጣ የተደረገበት ምክንያት ሆስፒታል እንድትታከሙ አንቺ እንደታመምሽ እንድትሆኑ ሰው ላይ ስለምትሰሩት ይሄ ስለባዕድ አምልኳችሁ እዛ ጨለማ ቤት ውስጥ አሁን ምንድን ነበር የምትሰሩት አንተ ሰው የዝም ማለት አምጣ ያልሽልኝ ይጻፍሽልኝ ቴክስት ራሱ አለ ለምንድን ነው ተናገሪ እሱ ነው ቴክስት ላለ ራስ ያስመሰልክ ወንጀለኛ አደረከኝ ሲበለኝ አሁን ይኸውልሽ ራስሽ ባንደበትሽ ተናግረሻል የራሴን ንብረት ነው ያስመለስኩት የራሴን ገንዘብ ነው ያስመለስኩት ብለሻል ባንደበትሽ የተናገርሽው ነገር አለ እሱን መረጃ ፖሊስ ጣቢያ ከመሄድ እውነቱን ተናገሪ ታምኛለሽ አታምኚም ስለምን ነው እንዳምነልህ የፈለከው ይሄን ሁሉ አሁን ያለው ነገር በሙሉ አድርገሻል የትኛው ነገር ነው እንደማምንልህ ብታምኚ ይሻልሻል የተናገረው ነገር ነው ማለት እሱ የተናገረው ከመሬት ተነስቶ ይሁን አይሁን አሁን እርግጠኛ አይደለም አሁን ደግሞ በንግግርሽ ደግሞ ራስሽ ያመንሽ ነው አሞኛል ያልሽውም ደግሞ አሁን ሙሉ ጤነኛ እንደሆንሽ ያያው ነው አሞኝ ነበር አሁን ደህና ነኝ ደህና ነኝ እግዚአብሔር ይመስገን ቀደም ያስመሰልሽ ነበር ማለት ነው አሞኝ ነበር አሁንም ትንሽ ቆይቶ ሊያመኝ ይችላል አሁን ግን ደህና ነኝ ማለት እኔን ግራ ለማጋባት እየሞከርሽ ነው ማንንም እኔ ግራ ለማጋባት አይደለም የሆነው ነው ነገር አሞኝ ነበር አሞኛል አልኩኝ ይመምሽም አይመምሽም ደህንነትሽንና አሁን ያደረግሻቸውን ነገሮች በሙሉ ፖሊስ ጣቢያ ሄደሽ እዛ ትነጋገራለሽ ከነሱ ጋር ለምንድን ነው እኔ ፖሊስ ጣቢያ የምሄደው ለምንድን ነው የማትሄጂው የራሴን ገንዘብ ነው ያስመለስኩት አልሽ እና የራሴን ገንዘብ ነው ያስመለስኩት እሱ ምን ማለት ነው እህቴ ያሳከመችኝ በራሴ ብር ነው በቃ የራሴ የቤተሰቦቼን ንብረት ነው በዛ ነው ያሳከመችኝ ስለዚህ ማንንም አልወሰድኩም የቤተሰቦቼን ንብረት ነው ያስመለስኩት እኮ ስለዚህ እሷ ላይ ሴራ ሰርተሻል ነው ምንም አይነት ሴራ አይደለም ይሄ ሴራ ነው የሚባለው እና ምንድነው የሚባለው ሌላ ስም አለው የራሴን ንብረት ካስመለስክ ይሄ ሴራ ነው የሚባለው የራሴን ንብረት ነው ያስመለስኩት በቃ ፖሊስ ጣቢያ ነው ሲልሽ ታዲያ ለምን ፈራሽ እሺ ለምንድን ነው የማትሄጂው የት ነው የምሄደው እሺ ቴክስት የላክሽበት መረጃ አለኝ ባንደበትሽ አሁንም እያመንሽ ነው ሁሉንም ነገር ነግረሃቸዋል አልሽ ይሄ ማለት አድርገሽዋል ማለት ስለዚህ አሁን አንተም ሁለታችሁም ወደ ፖሊስ ጣቢያ ይዛችሁ ይሄዳሉ ተነሱ እሺ ስለምንድን ነው መጠየቅ የፈለከው
እያለ ያለው ነገር ትክክል ነው ወይስ ትክክል አይደለም? እና ለምንድን ነው ይሄን ሁሉ ነገር ልጅቷ ላይ ስታድርጊ የነበረው? በጣም ነው የምጠላት። በቃ እጠላታለሁ። የኔን ያልሆነ ነገር ስለወሰደች የኔን የሆነ ነገር ስለወሰደችብኝ እጠላታለሁ። በጣም ነው የምጠላት። በቃ እሷ እህቴ አይደለችም። በጣም ነው የምታስጠላኝ። እጠላታለሁ ማለት ምን ማለት ነው? እሷ እህቴ አይደለችም። በቃ ያላግባብ ነው እኛ ፋሚሊ ውስጥ የተገኘችው፣ ቤተሰቤ ውስጥ ያላግባብ ነው የተገኘችው። ለዛ ነው በቃ ማለት እስኪ ግልጽ አድርጊልኝ። እሷ የኛ ቤተሰብ አይደለችም፣ ቤተሰቤ ስላልሆነች ነው። ግን እኮ እህቴ ስትያት ነበር፣ እሷም እህቴ ስትልሽ ነበር። አዎ እኛ ጋር ስላደገች እህቴ ትለኛለች፣ ግን እህቴ አይደለችም እሱ። ስለዚህ በማደጎ እንደማለት ነው? አዎ በማደጎ ነው ያመጣችው። እሺ ግን ከዛ ከመጣች በኋላ በቃ ቤተሰባችን ውስጥ ሙሉ እሷ ተወዳጅ ሆነች። እኛ ቤት ሙሉ ነገሩ የምትቆጣጠር እሷ ሆነች። በጣም ነው የምጠላት። በዛ ላይ እኛ ጋር ያለውን ሀብት በሙሉ እኛ ጋር እኩል ልትካፈል ነው። በውርስ ያለውን ሆስፒታሉንም ሁሉንም ነገር ልትወስድ ስለሆነ እሷንን ባዶ ማስቀረት ስለፈለኩ ነው እንደዛ ያደረኩት። ስለዚህ አልተማምሽም ነበር። የተባለው ነገር ሁሉ ነው ያስመጣሻት። በጣም ስለምጠላት ሳይሆን ገንዘብ ለመውሰድ ነው። ስለምጠላት ነው። ለምን ነው የምጠላት? በቃ እህቴ ስላልሆነች የኔን የሆነ ነገር ስለምትነካብኝ። እሺ ሌላውስ? እሺ የመድኃኒቱስ ጉዳይ ከሄለን ማናት? ከሄለን ጋር ምንድነው የሚያገናኝሽ? ሄለን ጋር አብረን እንሰራለን። ምንድነው ከሄለን ጋር የምትሰሩት? ቅድም ያልከውን ነው የምንሰራው። የሰው ሀብት በላግባብ እናመጣለን በመድኃኒት። ኖርማሊ ያን ሰው ካስቸገረን ደግሞ ለዛ ሰው መድኃኒት እንሰጠዋለን። መድኃኒት ሰጠነው ያን ሀብቱን እንዲሰጠን እናደርጋለን። ብቻ ብዙ አይነት ወንጀሎችን ሴቶችንም ለባለ ሀብቶች እናገናኛለን። ብዙ ነገሮችን እንሰራለን። ስለዚህ ከሄለን ጋር አብረሽ የምትሰሪ ሰው ነሽ። እስካሁን በሙሉ ዋሽተሽኛል ማለት ነው። ይሄ ውሸት አይደለም የሚባለው። ምንድን ነው የሚባለው? ምንም ውሸት አይደለም። ምንድን ነው የሚባለው? ኖርማሊ እኔ የራሴን ንብረት እያስመለስኩ ነው፣ እየሰራሁ ነው። ሌላ ምንም ነገር የለውም። እሺ ይሄ ሲሆን ግን ከሄለን ጋር የተደራጀ የማፊያነት ስራ ልንለው እንችላለን። የሰዎችን ንብረት በመድኃኒት እያደነዘዙ መቀበል ይሄ ሌላ ነገር ነው፣ ሌላ ወንጀል ነው። እሺ ይሄንንስ የምታደርጊው ለምንድን ነው? ሀብታም ስለምፈልግ፣ ገንዘቡ ያስፈልገኛል። ስለዚህ እህቴ የምትልሽን ሰው ለገንዘብ ብለሽ ሸጠሻል። ሲቀጥል ሀብት ለማግኘት ሲጀምር ሆስፒታል አለሽ አይደል? በቂ ገንዘብ አለሽ። ሆስፒታል ቤተሰብ ቢሆን ሆስፒታል አለ፣ ሰርተሽ መለወጥ ትችላለሽ። ቆይ በሀብት ላይ ሀብት ይሄ ስግብግብነት ማለት ነው አይደለም? ስግብግብነት አይደለም። የራሴን ነገር እንዲኖረኝ ሀብታም መሆን ስለምፈልግ ነው እኮ። ልክ ባለሆነ መንገድ በመተት በባዕድ አምልኮ ከጫካ ውስጥ መድኃኒት እያመጣችሁ ሰውን እያደነዘዛችሁ ቤቱን መኪናውን ምናምን እየዘረፋችሁ በአደባባይ ጨርቁን የሚጥለው ሰው በሙሉ እንደዛ ያደረጋችሁ ነው አንቺ ሀብታም የምትሆኚ? ምን ያም ሰው እኮ እንዴት እንዳመጣው አናውቅም። ያ ሰው እንዴት እንዳመጣው አናውቅም። ብቻ ግን ገንዘብ ታደርጊው ነገር ልክ ነው። አዎ ልክ ነው። ኦኬ አንቺ የተደራጀሽ ሰው ነሽ። ገንዘብ አይጣቅሙ። ገንዘብ ይኸውልሽ። እሺ ሄለን አሁን የት ነው ያለችው? አላውቅም። ማለት አውቃ ነው ያለችበትን ታውቃለች? አላውቅም። ታውቃለች። አሁን ይሄን ሁሉ እንደነገረች ለአንቺ የሚኖረኝ አንድ ርህራሄ ሄለን ያለችበትን ወይም ደግሞ ወደሷ የሚመራኝ ነገር ስጭኝ። ያለዛ በፍጹም ካንቺ ጋር አንላቀቅም። ምክንያቱም እስካሁን ጊዜን አባክነሽብኛል። እያወቅሽ እንደ እብድ ሆነሻል። እያወቅሽ ብዙ ነገሮችን ወደ ሌላ ሰው ያላከክሽ ነበር። ፊት ለፊቴ ነው ስትጫወች የነበረው። ስለዚህ አሁን ትናገራለሽ አትናገሪም? ነው ቀጥታ አንጠልጥዬ ወደ ፖሊስ ጣቢያ ልሰድሽ? አላውቅም የት እንዳለች። ተናገሪ። አሁንም በደንብ ለምንድን የምትደርቂው አንቺ? ተናግረሽ ብትገላጊ ነው የሚሻልሽ። ተናገሪ። አትናገሪም? ትናገራለሽ። የት እንደምትሰሩ የት እንዳለች ተናገሪ። አትናገሪም? እሺ አለቃቸው ማን ነው? እነሱን የሚያዛቸው ማን ነው? ሄለን። ሄለን። ቀና ብለሽ ተናገሪ። ሄለን ነሽ ቀጥታ የምታዛችሁ? እኮ ወደ እሷ አምሪ። አላውቅም የት እንዳለች። ኦኬ ታስፈራራሻለች? አላውቅም ቦታውን ያለችበት።
እሺ ወይ ወደ ሰው አፍንጭ የሚሰጠኝ ሰው አብሯት የሚሰራ ሰው ሌላ አለ ልክ እንደናንተ የናንተ ቦስ ምናምን ለምሳሌ የሱ ቦስ አንቺ ነሽ ስታጁ የነበረው አይደለም ዛስ ሰጭ የነበረው በስልክ እኮ ላንቺ ትእዛዝ የሚሰጠው ማን ነው እሷን እኮ እሺ እሷን ምሪኝ ካልደወለችልኝ አላገኛት እኔ ላይ ጨዋታ ነው መጫወት የፈለግሽው ጥሩ ስለዚህ ሁለታችሁንም የምትናገሩት ነገር ከሌለ አንተም አለ ያልከውን ሰው ትጠቁመኛለህ አንቺም ደግሞ ወደዛ ትመሪኛለሽ ተነሱ እሺ በቃ ተረጋጋ ምንድነው መረጋጋው እሺ ያለችበት ቦታ ነው ወስደሃለሁ ነግርከና ትሄዳለህ ኖ ራስሽ መሄድ አለብሽ ተነስ አንተ